ሰላም ጤና ይስጥልን ክቡራትና ክቡራን የዳአማት ሚዲያ ቤተሰቦች አነጋጋሪው ኢብራሂም ትራኦሬ አሁን ተአምራቱን እንዳሳየን ቀጥሏል። ለዛሬ አፍሪካ አንድ አደርጋታለሁ የሚለው ትራኦሬም እንዴት የሚለውን ምላሽ እናስደምጣችኋለን። እስከ መጨረሻው አብራችሁን እንድትዘልቁ እየጠየቅን ቻናላችንን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ ይሁኑ። ሰናይ ጊዜም ኢብራሂም ትራኦሬ አፍሪካን ወደ አንድ በማምጣት ዩናይትድ ስቴትስ ኦፍ አፍሪካ እንድትባል እንደሚፈልግ በመግለጽ ላይ ይገኛል። የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ የአፍሪካን አህጉር በአንድ ስርዓት አንድ ለማድረግ እቅድ እንዳለው ገልጿል። አህጉሪቱ እንድታድግ ከተፈለገም ሁሉም የአፍሪካ ሀገራት አንድ ሆነው የሚሰባሰቡባት ዩናይትድ ስቴትስ ኦፍ አፍሪካን መፍጠር እንደሚያስፈልግ ጽኑ አቋም አስረግጦ ተናግሯል። በእቅዱ አንድ የመንግስት ስርዓት፣ አንድ ወጥ የመገበያያ ገንዘብና አንድ የአፍሪካ ፓስፖርት እንዲኖር እቅድ እንዳለውና በቀጣይ ለአፍሪካ ህብረት እንዲወያይበት እንደሚያደርግም የገለጸው ትራኦሬ ይህ ከሆነ ልክ እንደ ዩናይትድ ስቴትስ ኦፍ አሜሪካ ሁሉም አፍሪካውያን ዜጎች በአፍሪካ ውስጥ ያለ ቪዛም በነጻነት መጓዝ ይችላሉ፣ የገበያም የባህል ትስስሩም ይጨምራል ያለ ሲሆን አክሎም ይህንን ማድረግ ቢቻል የአፍሪካ ሀብት ለሁሉም ሀገራት በእኩልነት መከፋፈል ስላለበት ማንም የሚቀር የለም ብለዋል። ይሁን እንጂ ሁሉም የአፍሪካ መሪዎች በዚህ ሐሳብ አይስማሙም የሚል ስጋትም እንዳለውም አስረድተዋል። ትራኦሬ አሜሪካም በ1776 ከእንግሊዝ ቅኝ ግዛት ከወጣች በኋላ 12 የተከፋፈሉ ትልልቅ ግዛቶች በጆርጅ ዋሽንግተን አማካኝነት ሁሉንም ግዛቶቿን አንድ በማድረግ ዩናይትድ ስቴትስ ኦፍ አሜሪካ በሚል መጠሪያም አንድ ከሆኑ በኋላ ዛሬ ላይ አሜሪካ በኢኮኖሚው በፖለቲካና በሌሎች ዓለም አቀፍ ጉዳዮች ተሰሚነትና የዓለም ሀያል ሀገር አድርጓታል። ትራኦሬም ይህንን ፈለግ መከተል ለአፍሪካውያን አማራጭ የሌለው ጉዳይ መሆኑንም በይፋ ገልጿል። ማሊ፣ ኒጀርና ቡርኪና ፋሶ በህብረታቸው መሰረት ዜጎቻቸው ያለ ቪዛም እንደሚንቀሳቀሱ ይታወቃል። ትራኦሬም የአፍሪካ አንድነትና ሀያልነት እንዲጎለብት አፍሪካ እንደ አንድ ድምጽ በዓለም ከፍተኛ ተሰሚነት እንዲኖራት ለማድረግ ከፍተኛ ጥረት እንደሚጠይቅም አሳስቧል። ሰላሙና ደህንነቱ የተጠበቀም የአፍሪካ ህዝብ እንድናይ የሚያስችል ፖሊሲ በአፍሪካ ውስጥ የማያባራውን ግጭት ለማስወገድ ቆርጦ መነሳት ያስፈልጋል የሚል ጠንካራ አቋም አለው። ኢብራሂም ትራኦሬ ወቅቱን የሚመጥነው ኢኮኖሚያዊ ውህደት በመፍጠር ነፃ የአፍሪካ አህጉራዊ ንግድ ወይም ደግሞ አፍሪካን ኮንቲኔንታል ፍሪ ትሬድ ኤሪያም ማስፋፋትና መምራት ያስፈልጋል ሲል ያክላል። እንደ ትራኦሬ አገላለጽ ስለ አህጉሪቱ ግዴታ ያላቸው መሪዎችና የመሪነት ሚናቸውን የሚወጡ እንዲሁም ዲሞክራሲና የሰብአዊ መብቶች ጥበቃን በተግባር ማሳየት ግድ ይላል በማለት ያክላል። You will hear about the African Union. Yes, it exists. But what is the effect of the African Union in reality? We cannot talk about integration in the theme and not talk about the African Union. Because it is this organization that should unite us, create real integration. But we regret to see these wars that persist on the African continent, killing millions of young people. And that this organization, which has heads of state, with armies, is unable to organize itself to support certain countries. ኢብራሂም ትራኦሬ አፍሪካን ሰላም፣ ደህንነት፣ ኢኮኖሚያዊ ለውጥና በአፍሪካውያን መሃል የማይደፈር ውህደት እንዲፈጠር ጽኑ አቋም አለው። ትራኦሬ በአፍሪካ ውስጥ የሚከሰቱ ግጭቶችን ለምሳሌ በሱዳን፣ በደቡብ ሱዳን፣ በሶማሊያም፣ በኢትዮጵያና ሌሎች ሙሉ በሙሉ የሚቆሙበትን የጋራ ትግል እንደሚያሻም ይገልጻል። I was unpleasantly surprised when Ethiopia, which hosts the headquarters of the African Union,
was experiencing a conflict. And when I saw the Prime Minister put on a military uniform and announce the closure of the university in Addis Ababa to face the threat, I did not see any action from the African Union to protect these headquarters. በአፍሪካ የፍትህ ስርዓትና የመንግስታት ኃላፊነት በተመለከተም የሰብአዊ መብቶች ጥሰቶችን በመቃወምና የህግ የበላይነት በማስቀደም የአፍሪካን ልማት እንዲጠናከር ይፈልጋል። ትራኦሬም የሴቶችና የህፃናት መብቶች በጦርነትና ግጭት ምክንያት እንዳይጣሱ የሚያጋጥማቸውን ጥቃት ለመቀነስ የአፍሪካን ህብረት ከፍ በማድረግ ልሳናዊ ፕሮግራሞችን መንደፍ አማራጭ የሌለው ተልእኮ ነው ብለዋል። በአህጉሪቱ ወጥ የኢኮኖሚ ፖሊሲ የአፍሪካ ነፃ የንግድ ማዕከል እንዲስፋፋና በአህጉሪቱ ውስጥ የንግድና የኢንቨስትመንት እንቅፋቶችን ለማስወገድ የሚደረግ ጥረት ይደግፋል። ሌላው የኢብራሂም ትራኦሬ ጽኑና የማይደፈረው ውሳኔም የተፈጥሮ ሀብቶች አስተዳደር በተመለከተም የአፍሪካን ኢኮኖሚዎች ግብርናም፣ የማዕድን ሀብትና ኢነርጂ በተያያዘ ዘላቂ ልማትን ለመቀዳጀት ከውጭ ወራሪዎች ነፃ መውጣት ያስፈልጋል ይላል። በተጨማሪም የውጭ ኢንቨስትመንትና የቴክኖሎጂ ሽግግር የአፍሪካ ሀገሮች ከቻይና፣ አውሮፓና አሜሪካ ጋር በኢኮኖሚያዊ ግንኙነቶች ላይ የሚጠቀሙ እንደሚሆንም ይደግፋል። የውጭ ግንኙነት ስንል የአፍሪካ አንድነት በዓለም አቀፍ መድረኮች ለምሳሌ ዩኤንና G20 አንድ ድምፅ እንድትሆን የንግድ ተጽዕኖ መፍጠር እንደሚያስፈልግ አስረግጦ ይገልጻል። ሌላው የኢብራሂም ትራኦሬ እይታ ከቻይናም አውሮፓና አሜሪካ ጋር ሚዛናዊ ግንኙነት መፍጠር ያስፈልጋል። አፍሪካ በባለ ሀብቶች መካከል የፖለቲካ ተጽዕኖ እንዳይጎዳም የራስዋን ጥቅም እንድታስጠብቅም ይሻል። የሰላም መተባበርና የጋራ ደህንነትን አስመልክቶ ከአገሮችና ዓለም አቀፍ ድርጅቶች ጋር በመስማማት የአፍሪካን የሰላም ሂደቶች ማስተካከል ቀዳሚ ህልሙ ነው። በአጠቃላይ ኢብራሂም ትራኦሬ የአፍሪካን ሰላም፣ ኢኮኖሚያዊ ውህደትና የፖለቲካ አንድነት እንዲጠናከር የሚደግፍ አቋም አለው። የትራኦሬ ፖሊሲዎች በዋነኝነትም ሰብአዊ መብቶችን ማስከበር፣ ኢኮኖሚያዊ ልማትን ማፋጠንና የአፍሪካን ድምፅ በዓለም አቀፍ ደረጃ ማጠናከር ላይ ያተኮሩ ናቸው። ይህ ዳአማት ሚዲያ ነው። ውድ የዳአማት ሚዲያ አድማጭ ተመልካቾች ለዛሬ የነበረን ዝግጅት በዚህ አጠናቀቅን። ሰላም።